ልጅ ማሳደግ አንተ ነህ እንደ ቀላል ነገር እንዴት ነው የምታየው? ተረጋግተህ ማታወራ ከሆነ ደውል። ልጁስ አባቱ ማን ነው ንገሪኝ። መስማት ነው የፈለከው? አዎ እኔ ደግሞ ልጄ ነው የፈለኩት ነው አይደለ? ስማ በሰው ህይወት ነው እየቀለድሽ ያለሽ። ሰላም ውድ ፋሚሊዎች እንደምን ናችሁ? እኛ አለን እንግዲህ እግዚአብሔር የተመሰገነ። ዛሬ ከናቲ ጋር መጥቻለሁ። ያው ትንሽ ሰሞኑን ጠፋ ብያለሁ። ብዙ ነገሮች ተፈጥሯል። ብዙ ነገሮች ያው ናቲ ታውቃለህ አሁን ያለሁበትን ነገር። ልጅ ማሳደግ ቀላል ነገር አይደለም። ልጁን ተቀብዬ ማሳደግ አሁን ላይ የነበሩትን ነገሮች አስተካክያለሁ። ከዮናስም ጋር የነበረውን ነገር ልጁን ከወሰደበት መልሻለሁ። እንደምንም ብዬ በጣም ብዙ ነገሮችን እያስተካከልኩ ነው እና እናትየዋንም እየፈለግኩ እንደነበር ታውቃለህ። እና ዛሬ የሆነ ደስ የሚል ነገር አለ። እንግዲህ ቤተሰቦች ዛሬ ደስ የሚል ነገርም ይዘንላችሁ መተናል። ግን አንተ እንደዚህ አድርጌያለሁ ብቻ አትበል እንዴ። ከጎን ብዙ ነገር አድርገናል አይደል? አብረን ለፍተናል። ግን ናቲ ሁሉን ነገር ታውቃለህ። አንተ እስካሁን አብረኝ ከጎን ብዙ ነገር መስዋዕት እየከፈልክልኝ ያለው። ግን አሁን ላይ ዛሬ በጣም ነው የጨነቀኝ። እኔ እኮ ልውል ስለምረዳ ነው። እኔ ይሄንን ነገር ስላለፍኩበትም ስላለውበትም በቃ ይሄ ነገር ምን ያክል ከባድ እንደሆነ ስለምረዳ ነው። ገባ ልረዳ ይሄን ሁላ እየሞከርኩ ያለው እና ብቻ አሁን ዛሬ በስተመጨረሻ ደስ የሚል ነገር ላይ ደርሰናል። እንግዲህ አንተ ታሳውቃቸዋለህ ያለውን ነገር ስለ ምን ብዬ ነው አሁን እዚህ ጋር ጥፋት ብዙ ነገር ጥፋት አጥፍቻለሁ። እንዴት ብትለኝ ያኔ የሰራሁት ስራ ነው እዚህ ጋር ዋጋ እያስከፈለኝ ያለው። የኔም ሊሆን ይችላል ልጁ፣ ዮናስም ሊሆን ይችላል ልጁ፣ አይታወቅም እዚህ ጋር አሁን ላይ ማለት ነው። በቃ እኮ አምነህ ተቀበላለሁ። አሁን ለምንድን ነው አምነህ ተቀበልክ የምትለኝ? እኔ እኮ አባትነቱን እኮ አይደለም እዚህ ጋር በሬ ጋር ስለተጣለ ነው አምኜ የተቀበልኩት። ልጅ ነው፣ አንድ ህፃን ልጅ ነው። አንተም በርጋ ማታውቀው ልጅ ተጥሎ ብታገኝ እኮ ታስገባዋለህ። ግን ደግሞ ያንተ እኮ በእነ ማስረጃ ነው። እስከ ማስረጃ እኮ ነው እንዴ። አንተ ደግሞ ችግር ወይ አንተ ወይ ዮናስ ልጅ ነው የሚለው እና ታዲያ እኔ ሳስበው ዮናስ በቃ አምነህ ተቀበልና ገንዘብ ስታገኝ ዲኤንኤ እናስመረምራለን። አለቀ በቃ። አሁን አምነህ ተቀበል ልጄ ነው ብለህ ያን ሰዓት አምኜ ተቀብዬ ዲኤንኤ ሳስመረምር የኔ ባይሆንስ ትቀበላለህ? በቃ እንዴት ነው የምቀበለው? ዋጋ ያስከፈሉን ሰዎች ትቀበላለህ። ናቲ እያሰብክ ነው ግን እየነገርክኝ ይሄን ነገር ያለ? አዎ እያሰብኩበት ነው። እሺ ምንድነው አንተ ሐሳብክ ምንድነው ታዲያ? ጨንቆኛል። አሁን ላይ ምን ማድረግ እንደምችል ምንም የማውቀው ነገር የለም። ኦሬዲ በጣም የጨነቀኝ የምትነግረኝ መልስ እስክሰማ ድረስ በጣም ነው ግራ ይገባኝ። ስማ እኔ ህይወቴ ሁሉ ነው ግራ ምስቅልቅል ውስጥ የገባው። ይኸውልህ ልውል እንደዚህ ማሰቡን ተውና በቃ ልጅ ነው ልጅ ጸጋ ነው። እና ሲቀጥል ደግሞ እኔን አትዋሸኝ። ቢያንስ አሁን እኔ እናንተ ብቻ ነን እዚህ ያለን። እኔን አትዋሸኝ በቃ አይቻለሁ። እንደዚህ ለልጁ ያለህን ነገር በቃ እንደዚህ በስስት ስታየው ምናምን አይቻለሁ። በቃ ያስታው እንደኔ ከኔ በላይ ልጅ የሚወድ ያለ ራሱ አይመስለኝም። ግን በቃ ያስታውቃል። ያንተ እኔ እኮ ልንገርህ አሁንም እኮ አልዋሸሁም። ልጁ የኔ ሊሆን ይችላል። አብሬያት ተኝቻለሁ። አዎ አብሬያት አድሬያለሁ። እና ግን የኔ ይሁን ዮናስ እንዴት አብሯት እንደሆነ በየት በኩል አውቋት በየት በኩል አብሯት እንደነበረ ሁሉ እኔ እኮ ግራ ነው የገባኝ። ታዲያ ቆይ ለምን ማለት አሁን እኮ እዚህ ጋር የእሷም እንትን ይኖራል። የእሷም ችግር ሊኖር ይችላል። ይኸውልህ ሰማኝ ነው እሷ ግልጽ አድርጋ የምታወራበት ለምን እንደዚህ እንዳረገች ምክንያቷ ምን እንደሆነ ትነግረናለች ማለት ነው። ራሷ ማለት ነው አይደለ እንዴ? እሺ አሁን እኔ ምን ብላ እንደምትመልስልኝ ሁሉ ግራ ነው የገባኝ። እኔ አሁን የምፈልገው ንገረን በመሀል እዚህ ጋር ውድ ቤተሰቦቻችን መናገር ካለብኝ ነገር ያው የልጁ እናት መገኘቷን መናገር አለብኝና
እንግዲህ እሷን ለማግኘት ነው ዛሬ ከናቲ ጋር። ለዚህ ሁሉ ደግሞ መስዋዕትነት የከፈለው ናቲ ነው። ናቲ ደግሞ የልጁን እናት እንዳገኛትና ዛሬ እንደምትመጣ ነግሮኛል። አዎ ቤተሰቦች ይሄን ነገር እንግዲህ ለሉልም ብዬ ለህፃኑም ብዬ ያው እናትየዋ ተፈልጋ መገኘት ነበረባትና ያው አንዳንድ ጊዜ ቤተሰቦች በሌላ መንገድ ሄዳችሁ ካልሆነ እንደዚህ ፊት ለፊት አሁን ስትሉ ከባድ ነው። ግን አንተ እርግጠኛ ነህ እሷ ባትሆንስ? ምን ማለት ነው? ፎቶዋን አሳይታችሁኝ እንዴ በብዙ ነገር አውርተን እኮ ነው የመጣችው። እሷ ባትሆንስ ትለኛለች። እኔ እንደ ዝም ብዬ መንገደኛ ሂጄ ነው እንዴ ማመጣው? አይደለም ናቲ አንተ አልገባም። እዚህ ጋር አሁን ላይ ብዙ ዋጋ ላይ ያስከፍሉ የሚችሉ ነገሮች አሉ። ገብተዋል? ምንድነው ዋጋ የሚያስከፍሉ? በቃ ትመጣለች ያለውን ነገር ያው ቤተሰቦች እናቷ የህፃኑ እናት ተገኝታለች። እንዳለችው ውጪ ምናምን አልሄደችም። ያው ተደብቃ ነበርና ትመጣለች። እኔ ልናገኛት ነው እዚህ ድረስ የመጣ ነው። ተቀጣጥረናል። እንግዲህ ልውል አሁን ራስህን አረጋጋና እንደ ትልቅ ሰው በስነ ስርዓት ማውራት ባለበት መንገድ አውራ። ምክንያቷስ ምን እንደሆነ ሁሉ ማወቅ እፈልጋለሁ እኮ። በፓወር አይደለም፣ ቀስ ብለህ ተረጋግተህ ነው። ረጋ ብለህ በቃ እንደ ትልቅ ሰው የተፈጠረው ተፈጥሯል። አሁን ከዚህ በኋላ ማድረግ ያለብንን ነገር ምንድነው ምናምን ብለህ መመካከር አይደለም። እሷ ውጪ ሄጃለሁ ብላ ያስወራችበትስ ምክንያት ምንድነው? ልጁንስ መጣልም እኮ አያስፈልጋትም ነበረ። በቃ ምክንያቱም ጠርታ እኮ ወይ አንተ ነው ታውቃለች አይደል እንዴ? እሷ እኮ ልቦና ያውቃል እኮ ልጁ የማን እንደሆነ። ግን እዚህ ጋር ከእናቴ ጋር ሁሉ ተጣልቻለሁ፣ ከቤተሰብ ሁሉ ጋር ተበጣብጫለሁ። ገብቶሃል? ማንም አጠገቤ የነበረው ሁሉም ሸሽተውኛል። እንዴት አንድ ህፃን ልጅ በር ይጣላል ተብሎ ጎረቤት እናቴ መዘባበቻ ሆናለች ስሟ እየተነሳ እኮ። ያንን ነገር አሁንም ማስተካከል ትችላለህ። ከሷ ጋር ሆናችሁ ችግሩን እንደዚህ አሁን በንዴት ካወራሃትማ ተመልሳማ አትመጣ፣ ልትሄድም ትችላለች። እና እንደዚህ ነው ልታወራት ያሰብከው አንተ? እንደዚህ ነው? ምን ላድርግ ናቲ? አንዳንዴ እኮ የማታስበው ነገር ቤት ዱብዳ ሲመጣ የምትለው ሁሉ ነው ግራ የሚገባ። ለማንኛውም እሺ አሁን እኔ ሌላ ምንም አልልህም ናቲ። ደውልላትና ትምጣ። ትመጣለች። ደርሻለሁ ብላኛለች። ቅድም እኮ ደውልላት። ነግራታለሁ ያለንበትን ነገር። ቀደም እያወራን ነበረ። ልውል እስኪ ተረጋጋ። አሁን ስንት ደቂቃ ነው? 5 ደቂቃ ነው የቆየችው። እስካሁን ትመጣለች። ለምንድን ነው 5 ደቂቃ የምትቆየው? እንዴ 8 ደቂቃ እኮ ሆኗል እኮ። እስካሁን ድረስ እንዴት ነው? ከየት ነው የምትመጣው? ወይስ እየዋሸኸኝ ነው አንተ? ለምንድን ነው የምዋሸው? እኔ ለምን ብዬ ዋሻለሁ? ልውል ምን ሆነ ነው? ለምን ብዬ ዋሻለሁ? እኔ ልጁን እንድትቀበለኝ ብቻ ነው የምፈልግ። ሰውዬ ልውል አንድ ነገር ልንገርህ እሺ? ስማኝ። ይኸውልህ የጠራኋት የመጣችው በምን ተነጋግረን እንደመጣች ልንገርህ። ተነጋግራችሁ ያለውን ነገር ተነጋግራችሁ እንድትፈቱ እንጂ በስነ ስርዓት እንድታወሩ ነው እንጂ አንተ ቀድመህ ወስነህ ልጄን ውሰጂ ቀጥታ ምናምን የምትላት ከሆነ አይሆንም። ብቻዬን ማሳደግ ከበደኝ እኮ። እንድትነጋገሩ ነው እንድትመካከሩበት ነው የተጠራችሁ የምትመጣው ራሱ። እንዴ ምን ሆነ ነው? አንተ አትረጋጋም እንዴ? የዚህን ያክል ምን ሆነ ነው አንተ? እሺ ጥራት፣ በቃ ካለችበት ደውለህ አስመጣልኝ። ሌላ ምንም ምልህ ነገር የለም። አንተ እዚህ የሰው ህይወት መመሰቃቀል ማለት በጣም ከባድ ነገር ነው። ትመጣለች በቃ። አሁን እስከዛ ድረስ አስብ። ምን አወራታለሁ፣ በምን ጉዳይ፣ እንዴት ነው የምናወራው ምናምን የሚለውን ነገር አስብ። እስከዛ ድረስ በቃ ተረጋግተህ ለማውራት ነው። እሺ ችግር የለም። ብቻ ግራን የገባኝ ሁሉ ነገር። ምንድነው ግራ የሚገባህ? ምንድነው ግራ የሚገባህ? ቆይ ንገረኝ እስኪ። ምን ግራ የሚገባ ነገር አለ? በቃ ትመጣለች፣ አውርታችሁ ልጅ ማሳደግ አንተ ነህ እንደ ቀላል ነገር እንዴት ነው የምታየው? ተረጋግተህ ማታወራ ከሆነ ደውል። መታለች። ይኸውልህ አሁን ራስህን አረጋጋ። ልጄስ ናት።
ለሰላም ታረጋለህ መጣው ልጅስ ምትነግሪ ያለው ጥያቄ ነው የጠየኳችሁ ልጅ የት ነው ያለው አንተ ላናገር አይደለም የመጣሁት ናቲ እንዴት ታወራኝም እኮ ፍቃደኛ እኮ አይደለችም እኮ እኔ ደግሞ ልጄን ለማየት ነው የመጣሁት ልጅ የት ነው ያለው እሺ ተረጋጊ እንዴ ምን ሆናችሁ ነው አንተ በዚህ በኩል ይኸውልሽ ልጄ የት ነው ያለው እኔ ደግሞ ልጄን ነው የምፈልግ እናንተ ኖሪ ለመስማት አይደለም የመጣሁት እኮ ገባኝ ምንም የምታውቀው ነገር የለም ስለልጅ ይኸውልህ እኔ ልጅሽን እንሰጥሻለን ብያለሁ እኮ የት ነው ያለው ልጄ ልትሰጡኝ ከሆነ የመጣሁት ልጄ የት ነው ያለው እኮ ተረጋጊና መጀመሪያ እናውራታለን እኮ ልጁ ሳይሆን ነው አልረጋጋ የምችለው የት አለ እናንተን አይደለም ፈልጌ የመጣሁት ልጄ ፈልጌ ነው እሺ ችግር የለም ልጅሽን እንሰጥሻለን አንቺ ግን ተረጋጊና መጀመሪያ መፍታት ያለብን ችግሮች አሉ እሱን ፈተን ምንም መፍታት ያለብን ችግር የለም ልጄ ነው ሲጀመር አንቺ ልንገርሽ የምጠይቅሽ ነገር ልጁ እኔ ጋር እንዳለ ማን ነገርሽ እሱ አይመለከተም ጉዳይ አይደለም ልጁ የት ነው ያለው ልጄ ይፈልጋል ናት እንደዚህ አታውሩ እንጂ እንዴ ረጋ ብላችሁ ልጁ እንደታመመ ታውቃለች እንዴ አታውቅም ምንድነው የተፈጠረ ነገር ካለ ከልጄ ላይ ንገሩኝ እኔ ስለእናንተ መች ላወራ ነው የመጣሁት ስለ ልጄ ላወራ ነው የመጣሁት ልጄ የት ነው ያለው ታዲያ ልጅሽን የምትፈልጊ ከሆነ ለምን ጣልሽው አንተ አይባልም እንደዚህ አማል እንዴ ምን ሆነ አንተ አይደለም የምትነግረኝ መጣለኝ አንተ አይደለም የምትነግረኝ እኔ አውቀዋለሁ ስለዚህ አሁን ደግሞ ልጄን ነው የምፈልገው ልጁስ እሺ ልጁስ አባቱ ማን ነው ንገሪኝ እሱን መስማት ነው የፈለከው አዎ እኔ ደግሞ ልጄን ነው የፈለኩት አንቺ ልጅሽን ብቻ ይዘሽ ለምንድን ነው ግን ያለ ልጄን ነው የምፈልገው ማንንም አልፈልግም ሌላ ልጄን ነው የምፈልገው እሺ ቆይ እንደዛ ከሆነ እሺ ያን ሁላ ስናወራ ተስማምተን ነው በስነ ስርዓት እኮ የተስማማን ልጁ ልታሳየኝ ነው አይደል ልጁን ልናሳይሽና ከዛ ደግሞ ልታወሩ ነው እኔ አሁን መጀመሪያ ልጄን እኮ የምረጋጋበት ነገር ቢኖር ልጄን ባይኖር ልጄ የት አለ ለምን ሁለታችሁ ተመጣጣችሁ ይመጣል ልጁን የምፈልጊ ከሆነ አንድና አንድ እውነታውን ንገሪኝ አባቱስ ማን ነው እስካሁንስ አንቺ ለምን መጥፋትስ አስፈለገሽ እኔ ጠፋው ታምሜ ነው ኧረ እባክሽ ድራማሽ ነው ይሄ ታመሽ ነው ብትታመሚ ነው የጣልሽው መሬት ላይ ትችላለህ ከኔ በለጠ አንተ ትችላለህ ድራማ መስራት ቆይ ምንድነው ብትጨቃጨቁ አይደለም ለምንድን ነው የማልጨቃጨቀው ብትታመሚ ነው በር ላይ ጥለሽው ሄድሽው ግዴታ ሲሆንብኝስ ቢያንስ እኮ ግዴታ ቢሆንብሽ ልጁ የማን እንደሆነ መናገር አለብሽ እሱ ለአንተ የምነግርህ ማን ስለሆንክ ሲጀመር አንቺ ከዮናስ ጋር በምን ተገናኝታችሁ ነው ሁለት ደብዳቤ የልጁ አባት ስለዚህ እኔ አይደለማ አረ ልውል እስኪ የኔ አይደለም እኮ ማለት ዮናስ ነው እንዴ ልጁ አባት አሁን ልጄ ነው አረ ሌላ ወሬ አታውሩኝ እኔ ልጁን ነው የምፈልገው ወይ እና እሺ ዮናስ ነው የልጁ አባት ማን እንደሆነ እንኳን ልጁን አባት ንገሪኝ እና ታዲያ ለምንድን ነው ስናወራ ልውልን ይዤ ስመጣ እንደዛ ያልሽ አንተ ለምን እንዳመጣው ልጠይቅህ እንጂ ዲሞ አሁን እኔ እኮ እያወራ ያለሁት አንተ ለምን ጠየቀኝ ዮናስ ምንሽ ነው ብለህ ለምን ጠየቀኝ የልጁ አባት አንተ ራስህ እንደሆንክ ታውቀዋለህ አይደል አንተ እየተጫወትሽብን ነው እንዴ እየተጫወትኩ አይደለም አንተ ዮናስ ምንሽ ነው ብለህ እንዴት ትጠይቀኛለህ ሁሉ ነገር እያወቅህ ለኔ እየሰማኝ ነው አይደል እየሰማኝ ነው አይደል ጭራሽ አንድ እሱ ነው እያለች ያለችው በህይወታችን ነው እንደምትጫወተው በህይወቴ የተጫወታችሁ ያላችሁት እናንተ ናችሁ አንተ ስለኔና ስለ ዮናስ ግንኙነት ምን አጠያየቀ ያንተም የኔም ጓደኛ ነው አይደል እና እኔ ጋር በረጋ አምጥተሽ የምትይው ታዲያ እሱ እኮ ነው ስለሆንክ ነው ኧረ ዝም በሉ እስኪ እየሰማን አሁን ወደ እኔ መጣል እኔ ምን አደረኩ ቆይ ልጁስ በቃ ቆይ ልጁን ምንድነው ያደረጋችሁ ልጁን ያደረጋችሁ ነገር ካለ በግልጽ ተናገሩ ልጁን ነው ለማየት ፈለኩ ልጁን ይኸውልሽ ምንም አላረግንም ነፃ አንድ ጥያቄ ልጠይቅሽ አንቺ አሁን አንዴ ዮናስ ነው አንዴ እሱ ነው ለምንድን ነው የምትይው እንዴት ነው አንድ ሰው ዮናስ ምንሽ ነው ብሎ እንዴት ጠይቀኛል እኮ ልጁ የዮናስ አይደለም የልዑል ነው የልዑል ካልሆነ ታዲያ ከሱ በር ላይ ለምን ጣልኩት እየመጣሽ አይታወቅም ለምን እንዴ ለምንድን ነው የምትቀልጂብን እኛ እዚህ ጋር ቁም ነገር አንድ ያዝ ነው እዚህ ድረስ ስንት ፕሮግራም ህይወት እኮ ነው አንቺ በህይወት እኮ ነው እየቀለድሽብን ያለሽው ጨዋታ የምትችለው አንተ ነህ እኮ አንተ ነህ ነው አንቺ አንዴ ዮናስ ነው አንዴ እሱ ነው አንቺ አታውቂም ከማን እንደሆነ የሁለቱም ልጆች መሆን አይችልም ኧረ
ነፂ በእናትሽ ናቲ ሙዳት ያዥ እያየህ ነው አይደለ? ስማ በሰው ህይወት ነው እየቀለድሽ ያለሽው። ያለፈው ጊዜ ምንም ያህል የደስታ ቢሆንም ግን አሁን እየተጫወትሽብኝ ያለሽው በእኔ ህይወት ነው። እኔ በርጋ አምጥተሽ ጣልሽ። እዚህ ጋር እኮ ከቤተሰብ እያጣላሽኝ እኮ ነው። ይኸውልሽ ስሚ፣ እሱ ከእናቱ ተጣልቷል፣ ከቤተሰቡ ተጣልቷል። እኔም ብዙ ችግር ደርሶብኛል። በሱ ልጅ ምክንያት እኔ ብዙ ነገር ደርሶብኛል። ከመታመም ደርሼ እንኳን እኔን የተረዳኝ የለም። ጭራሽ ለምን ልጅ ጣልሽ ብሎ ይጮህብኛል። ያለ ምንም ችግር እናት የወለደችው ልጅ ትጥላለች? ንገረኝ። እሺ እንረዳ። ምንድነው እሺ ያጋጠመሽ? ንገሪና። ታምሜ ነበር አልኩህ እኮ ታምሜ ነበር። ስለ ሀፊዝ ካንተ በህመም ይቀለዳል? አንተ ቀልደህባታል። አሞኛል። እንዴት ነው የምቀልደው? አንተ ሳቀ እኮ እዚህ ጋር ምንሽ ነው ሲለኝ አይ መጀመሪያ ነግረሽው ነበር። መጀመሪያ ምንም መናገር የምችለው ነገር የለኝም። እርጉዝ እንደሆንሽ እንኳን ነገርሽኝ። የምትረዳው ነገር ስለሌለ አንተ ስለምንም ነገር ስለማይገባ አንተ ከራሱ ውጭ እኮ የምትወደው ሰው የለም። ተይ እንጂ ስለወደድኩትማ ነው አጠገቤ አድርጌ እያሳደግኩ ያለሁት። ስለጣልኩብህ እየሰማሽኝ ነው? ስለጣልኩብህ ልጁን የምትፈልጊው ከሆነ የማና ልጅ እንደሆነ ተናገሪ። አባቱ ማለት ነው። ኤዲን ምርመራ አስመርምራ ራሱ ጭራሽ እየሰማ ነው አይደለ? እኔ ምንም ማለት እየሰማኝ ከሆነ ልጁን የምትፈልግ ከሆነ አባቱን ትናገር። ምን ሆነ ነው? ቆይ ልውል እንደዚህ ልናወራ አይደለም እኮ የመጣ ነው። ልጁ ነበር ታሳይ። ለምንድን ነው የምታናድጂው? እየሳቅሽበት እሱ ነው ያናደደኛለው እኮ። እንደዚህ ነበር አውርተን የመጣ ነው። እንደዚህ አይደለም። በስነ ስርዓት ልታወሩ ነበር አውርተን የመጣ ነው። ለሚያቀሰው ነው ስነ ስርዓት ማሳየት እኮ። አንቺ ለምንድን ነው ግራ የምታጋቢው? አንዴ እሱ ነው አንዴ አንተ። ዮናስ ምንሽ ነው ብሎ እንዲጠይቀኛል። ሁለታችን ጓደኛ እንደሆነ እኮ አንተም ታውቃለህ አይደል? ምንሽ ነው ተብሎ ይጠይቃል እኮ አይባልም። በቃ በስነ ስርዓት ነው በክብር ነው ማውራት ያለባችሁ። አንቺ እንደታመምሽ መረጋ ብለሽ ጭራሽ ለጥያቄ መሳሰል መቀመጥ አግባብ አይደለም። እናት እንደመሆኔ መጠን ልጅ ያለበትን አድራሻ የማወቅ መብት አለ። ስለዚህ ልጅ የት ነው ያለው? ፈወስን ስትይ